የውሃ ትራንስፖርት የህዳሴ ግድብን ጨምሮ በሰባቱ ዋና ስፍራዎች የውሃ ትራንስፖርት አገልግሎት እንደሚጀምር ተገለጸ። የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በአባያ፣ ጫሞ፣ ጣና ሐይቅ፣ ባሮ ወንዝ፣ ተከዜና በጊቤ ሰባት ውሃ ስፍራዎች ላይ የውሃ ትራንስፖርት አገልግሎት ለማስጀመር ቅድመ ዝግጅት ተጠናቅቆ ወደ ትግበራ በቅርቡ እንደሚገባ የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በሚኒስቴር መስሪያ ቤቱ የማሪታይም ባለስልጣን የሎጂስቲክስ ትራንስፎርሜሽን ቢሮ ዳይሬክተር ወርቁ ለማ እንደገለጹት በ10 ዓመት የትራንስፖርት ዘርፍ መሪ የልማቱ የዕቅዱ የውሃ ትራንስፖርት ልዩ ትኩረት ተሰጥቷል። የውሃ ትራንስፖርት ደህንነቱ የተጠበቀና በሚፈለገው ደረጃ በሀገራችን ያለውን ለውሃ ትራንስፖርት አገልግሎት አመቺ የሆኑ ወንዞችና ሐይቆችን በአግባቡ ለመጠቀም ለህዝብና ለጭነት ትራንስፖርት አመቺ ሆነው ይገኛሉ። የውሃ ትራንስፖርት አማራጭ የትራንስፖርት አገልግሎት መስጫ ሆኖ እንዲያገለግል እንዲሁም ለመገናኛ ለቱሪስት መስህብነት እንዲያገለግሉ ሐይቆቹ መሰረተ ልማቶች በስፋት እንደተሟላላቸው ተብራርቷል። ለዚህም ማሳያ እንዲሆን ለጣና የውሃ ትራንስፖርት እንዲያገለግሉ ከተገዙት 2 ዘመናዊ ጀልባዎች መካከል ሁለተኛዋ ጣና ነች። 2 ጀልባ ከቀናት በፊት ወደ ሀገር ቤት መግባቱ ይታወቃል። ሚኒስቴር ቤቱ በዘርፉ የሚገኘውን ገቢ በአግባቡ በመጠቀም የሀገር እድገትን ለማሳደግ ሰፋፊ ስራዎችን በመስራት ላይ እንደሚገኝ ተጠቁሟል። ካለው የሐይቆች ሀብት አንጻር እየተገኘ ያለው ገቢ ተመጋጋቢ እንዳልሆነ የገለጸ ሲሆን በተለያዩ ምክንያቶች መገኘት የነበረበት ጥቅም አለመገኘቱ ተያይዞም ተገልጿል። ዳይሬክተሩ አያይዘውን በሰለጠኑ ሀገራት የውሃ ላይ ትራንስፖርት በላቀ ደረጃ እንደሚገኝ አንስተው ለሀገሪቱም የቱሪዝም መዳረሻ ከመሆን ባሻገር የስፖርታዊ ውድድሮች የሚካሄዱበትም ተጨማሪ ገቢ እንደሆነም ገልጸዋል። ይህን ልምድ በመቅሰምም እንደ ሀገር ትራንስፖርት ሎጂስቲክስ ሚኒስቴር ቅድመ ስራዎች ተጠናቀው በሀገሪቱ የሚገኙ ሐይቆች ለአገልግሎት አመቺ ተደርገው እንደተቀመጡም አብራርተዋል። ኢትዮጵያ ለጎረቤት ሀገራት ጠብ አጫሪ ንግግር ከሰላማዊ አማራጭ ያለፈ ምላሽ እንደማትሰጥ ተገለጸ። ኢትዮጵያ ለጎረቤት ሀገራት ጠብ አጫሪ ንግግር ከሰላማዊ አማራጭ ያለፈ ምላሽ እንደማትሰጥ የውጭ ጉዳይ ሚኒስቴር አስታውቋል። እንደ ሀገረ የኢትዮጵያ ዲፕሎማሲ መርህ ከጎረቤት ሀገራት ጋር በጋራ መኖር በሚያስችል አግባብ የተቀረጸ ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል። በመሆኑም አሁን ላይ በተደጋጋሚ ጊዜ እየተነገሩ ለሚገኙ ጠብ አጫሪ ንግግሮች የኢትዮጵያ ምላሽ በመስጠት አትጠመድም ያሉት ቃል አቀባዩ የኢትዮጵያ ዲፕሎማሲያዊ ከጎረቤት ሀገራት ጋር ሰላማዊ ትብብርን በደገፈ ሁኔታ የሚቀጥል ስለመሆኑም ገልጸዋል። አሁንም በቀጠናው ሰላማዊ አማራጭን በመከተል ብሔራዊ ጥቅምን የማስጠበቅ ሂደት ይቀጥላል ሲሉ ቃል አቀባዩ ገልጸዋል። የባህር በር ጥያቄም የህልውና ጉዳይ መሆኑን እንደ ሀገር የተያዘ አቋም በመሆኑ ጉዳዩን እውን ለማድረግ ሰላማዊ ቀጠናዊ አማራጮችን የሚተገበሩ ይሆናል ሲሉ ቃል አቀባዩም ተናግረዋል። የኢትዮጵያ ብሔራዊ ጥቅምን በትንኮሳና በጠብ አጫሪ አካሄድ ለማሰናከል የሚሞክሩ ጎረቤት ሀገራት ቢኖሩም ሰላማዊ አማራጭ ቋሚ የኢትዮጵያ መርህ ነው ሲሉ አምባሳደር ነቢያት ጌታቸው ተናግረዋል። በደቡብ አፍሪካ ታግተው የነበሩ 22 ኢትዮጵያውያን ተለቀቁ። የጉተን ፖሊስ እንዳስታወቀው እነዚህ ኢትዮጵያውያን እድሜያቸው ከ16 እስከ 26 የሚሆን ሲሆን ምናልባት የህገ ወጥ ሰዎች ዝውውር ሰለባ ሊሆኑ ይችላሉ። ትናንት ፖሊስ ተደብቀውን በነበረበት ቤት ላይ ባደረገው ዘመቻ እነዚህን ኢትዮጵያውያን መገኘታቸውን የገለጸው ፖሊስ ከእነዚህ ውስጥ 3 የጤና ሁኔታቸው አስጊ ደረጃ ላይ ሆነው በመገኘቱ ወደ ሆስፒታል መወሰዳቸውን አስረድቷል። አንዳንዶቹ በዚህ ቤት ውስጥ እስከ 8 ወር ድረስ የቆዩ መሆናቸው መታወቁንም ገልጿል። እነዚህ 2 ኢትዮጵያውያን ታጋቾች ትላንት የተገኙት ከጥቂት ሳምንታት በፊት ሌሎች 44 ኢትዮጵያውያን በሌላ ቤት ውስጥ በተመሳሳይ እገታ ውስጥ ሆነው መገኘታቸውን ተከትሎ ነው። በኢትዮጵያ የዶላር ምንዛሬ በ10 ወራት ውስጥ የ128 በመቶ ገደማ ጭማሪ አሳየ። ባለፈው ዓመት ሐምሌ ወር ላይ ገበያ መር የውጭ ምንዛሬ ማሻሻያ ከተደረገ በኋላ የዶላር ምንዛሬ 128 በመቶ ገደማ ጭማሪ ሲያሳይ የኢትዮጵያ ንግድ ባንክ በአሜሪካ ዶላር ምንዛሬ በአንድ ሳምንት የ7 ብር ጭማሪ አድርገው 131 ብር ደረሰ። የኢትዮጵያ መንግስት ሐምሌ 21 2016 ዓ.ም አዲስ የውጭ ምንዛሬ አስተዳደር ስርዓትን ያስተዋወቀ ሲሆን ያ ተግባራዊ ከመሆኑ በፊት ሐምሌ 19 2016 አንድ የአሜሪካ ዶላር የመግዣ ዋጋ 57 ብር ከ48 ሳንቲም ነበር። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF እና ከዓለም ባንክ
$10.7 ቢሊዮን ብድር ለማግኘት በተደረሰው ስምምነት መሰረት በገበያ ላይ የተመሰረተ የውጭ ምንዛሬ ተመንን ተግባራዊ ማድረጓ በሯን ማዳከሙ ይታወሳል። ከ10 ዓመታት መንግስት በሚወስነው የውጭ ምንዛሬ ግብይት ስርዓት ፊክስድ ፎሬክስ ኤክስቼንጅ ማርኬት ይመራ የነበረው አሰራር በመቀየር የገበያ ፍላጎት የሚመራ እንዲሆን ውሳኔ አስተላልፈዋል። ተግባራዊ በተደረገው በአንድ ሳምንት ብቻ የብር መግዣ አቅም ቴሌግራም ከኤለን መስክ የ$300 ሚሊዮን ድጋፍ ሊያገኘ ነው። የቴሌግራም መስራች ፓቨል ዱቮን ከኤለን መስክ ጋር በአርቲፊሻል ኢንተለጀንስ ዙሪያ ለመስራት መስማማታቸውን ገልጸዋል። በዚህም የቴሌግራም ተጠቃሚ በገበያው ላይ ያለውን መርጦ የአርቲፊሻል ኢንተለጀንስ ቴክኖሎጂ መጠቀም ይጀምራሉ ተብሏል። ዱቮን የኤክስ ኤአይ ቻትቦት የሆነውን ግሮክ ከቢሊዮን በላይ ለሆኑት ተጠቃሚዎች ለመድረስ ተስማምተናል ብለዋል። በተጨማሪም ከኤለን መስክ የ$300 ሚሊዮን የካሽ ድጋፍና ለቴሌግራም እንደሚኖር እና በቴሌግራም በኩል የሚሸጡት የኤክስ ኤአይ ደንበኝነትን ግማሽ ያለውን ቴሌግራም ያገኛል ተብሏል። ግሮክ የተሰኘው አርቲፊሻል ኢንቴሊጀንስ ከወራት በፊት በኤለን መስክ የተለቀቀ ሲሆን ወደ ቴሌግራም ከመጣ በኋላ አሁን ላይ የቴሌግራም ፕሪሚየም ተጠቃሚዎች ብቻ አገልግሎቱን እያገኙ ይገኛሉ። በመጪው ወራት ሁሉም የቴሌግራም ተጠቃሚዎች አገልግሎቱን እንደሚያገኙም ይጠበቃል። በቻይና የኬሚካል ማምረቻ ፋብሪካ ላይ በደረሰ ፍንዳታ የ5 ሰዎች ሕይወት አለፈ። ሻንዶንግ በተባለ ቻይና ግዛት በደረሰ ፍንዳታ ከሞቱት በተጨማሪ 19 ሰዎች ጉዳት የደረሰባቸው ሲሆን 6 የሚሆኑ ሰዎች ደግሞ እስካሁን አልተገኙም ሲል የዩዋኔ ዜና አገልግሎት ዘግቧል። በአካባቢ የሚገኙ አርሶ አደሮች ለሮይተርስ እንደተናገሩት እንደዚህ አይነት የኬሚካል ፋብሪካ ውስጥ ሰው ያው ከሚኖርበት መራቅ አለበት። ከመሸ በኋላና ስራውን ሲጀምር ከፋብሪካው የሚወጣው ጠረን በጣም ጠንካራ እንደነበረም ገልጸዋል። በፍንዳታው ምክንያት የደረሰው ጉዳት እና መነሻ ምክንያቱ ምን እንደሆነ በመጣራት ላይ እንደሆነም ተገልጿል። ፖሊስ አሁን ላይ ወደ ፋብሪካው የሚወስዱ መንገዶችን በመዝጋት ምርመራ እያካሄደ መሆኑንም አሳውቋል። 47 ሄክታር የሚሸፍነው ቦታ ላይ በደረሰው አደጋ በዛ ያሉ ወለሎች ያሉ ህንፃዎች እንደፈረሰ ከአደጋው በኋላ የተወሰደ የድሮን ምስል ያሳያል። በ2019 ስራ የጀመረው የኬሚካል ፋብሪካ ጸረ ተባይ የሆኑና ለሕክምና አገልግሎቶች የሚውሉ ኬሚካሎችን የሚያመርት እንደሆነም ተገልጿል። ቻይና የደሃ ሀገራት ዋና ዕዳ ሰብሳቢ ሆና ብቅ ብላለች አለች ሪፖርት። ቻይና ከቅርብ ዓመታት ወዲህ ብድር መስጠት በእጅጉን ቀንሳ አሁን ለአብዛኞቹ የዓለማችን ዕዳ ሀገራት ትልቁ ዕዳ ሰብሳቢ እየሆነች መምጣቷን አዲስ ሪፖርት ገለጸች። ይህ ለውጥ የድህነት ቅነሳ ጥረቶችን ሊያደናቅፍ፣ አለመረጋጋትን ሊያባብስ እንደሚችል ስጋት ተጥሏል። በአውስትራሊያው ሎስ ኢንስቲትዩት ሪፖርት መሰረት በቻይና ቤልት ኤንድ ሮድ ኢንስቲትዩት ስር ይሰጥ የነበረው የገንዘብ ድጋፍ ከኮቪድ-19 ወረርሽኝ በፊትም መቀነስ ጀምሮ ነበር። ይህ ለውጥ ሊስተካከል የማይችል ዕዳን እንደገና ለመዋቀር ከውጭ ያለውን ዕዳ ለማስመለስ በቻይና ውስጥ በጨመረ ዲፕሎማሲያዊ ጫና የመጣ ነውም ተብሏል። የጆንስ ሆፕኪንስ ዩኒቨርሲቲ ተመራማሪ የሆኑት ዴቦር ብራውን ግን ቻይና የምትሰጠውን ብድር ከፖለቲካ የትርፍ ይልቅ በንግድ አመክንዮ ላይ የተመሰረተ አድርጎ ማየቱ ጠቃሚ እንደሆነም ይናገራሉ። ቻይናውያን የዕዳ መልሶ ማዋቀርን በተመለከተ በፍጥነት እየተማሩ መሆናቸውና የዕዳ ዘላቂነት ላይ የበለጠ ጥንቃቄ እንደሚያደርጉም ብራውቲጋም አክለዋል። በ2023 በተደረገው ዘገባ መሰረት በታዳጊ ሀገሮች ውስጥ ካለው አጠቃላይ የውጭ ዕዳ ከአንድ አራተኛ በላይ የሚሆነው ለቻይና ነው። እነዚህ ሀገሮች በዚህ ዓመት ብቻ ለቤጂንግ ቢያንስ $35 ቢሊዮን ይከፍላሉ ተብሎ ይጠበቃል። ይህ ዕዳ ጫና በተለይም በአፍሪካ ውስጥ የልማት ወጪዎችን እየቀነሰ ሲሆን እንደ ኬንያ ያሉ ሀገራትም ተጎጂዎች ናቸው። የሎዊ ኢንስቲትዩሽን ሪፖርት ከቻይና ዕዳ የሚመጣውን ጫና በተለይም ለድሃና ተጋላጭ ኢኮኖሚዎች ከባድ መሰናክሎችን መሆኑን ይገልጻል። የአሜሪካ ታሪፎችና የአውሮፓውያን ዓለም አቀፍ የእርዳታ ቅነሳ ችግሩን እያባባሰው ነው። የቻይና እርዳታ በአብዛኛው በብድር መልክ ሲሆን እነዚህ ብድሮች በ2020ዎቹ መጀመሪያ ላይ ማብቃት የጀመሩት የክፍያ ማራዘሚያ ጊዜ ግሬስ ፔሪድ የነበራቸው ናቸው። ትራምፕ የዩክሬን ጦርነት እንዲቆም ለፑቲን የ2 ሳምንት ቀነ ገደብ እንደሰጡ ጠቆሙ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለሩሲያው መሪ ቭላዲሚር ፑቲን የዩክሬን ጦርነት ለማስቆም የ2 ሳምንት ቀነ ገደብ እንደሰጡ ጠቆሙ።
ክሬምሊን በቅርብ ቀናት ዩክሬን ላይ የፈጸሙትን ጥቃት አጠናክሮ ቀጥሏል። በኦቫል ኦፊሻል ፑቲን ጦርነት ማቆም ይፈልጋሉ ወይም ተብለው የተጠየቁት ዶናልድ ትራምፕ እሱን ልነግራችሁ አልችልም፣ ነገር ግን በ2 ሳምንት ውስጥ ታውቁታላችሁ ብለዋል። ትራምፕ ባለፉት ጥቂት ቀናት የሩሲያ አቻቸው ፑቲን ላይ ጠንካራ ትችቶችን ሲሰነዝሩ ቆይተዋል። ካለፉት እሁድ ጀምሮ በማህበራዊ ሚዲያ ፑቲን ፍጹም አብደዋል፣ እንዲሁም በእሳት እየተጫወቱ ነው የሚልም ማስተያየትም ሰጥተዋል። ፕሬዚዳንት ትራምፕ ታገዱ። የአሜሪካ የፌዴራል ንግድ ፍርድ ቤት በዶናልድ ትራምፕን በሀገር ላይ ከፍተኛ ታሪፍን የመጨመር እንቅስቃሴ አገደ። መሰረቱ በማንሃተን ያደረገውን ፍርድ ቤት የፕሬዚዳንት ትራምፕ ስልጣናቸውን ያለአግባብ ተጠቅመዋል፣ የአገሪቱን የንግድ ፖሊሲ በግል ፍላጎታቸው ላይ ተመስርተው በመዘወር የአሜሪካን ኢኮኖሚ ቀውስ ውስጥ ከተዋል ብለዋል። በተጨማሪም ቻይና፣ ካናዳና ሜክሲኮ ላይ የጨመሩት የተናጥል ከፍተኛ የታክስ ጭማሪ ማቀዱ ፍርድ ቤቱ አስታውቋል። እንዲሁም የዓለም አቀፉ የንግድ ፍርድ ቤት በነጩ ቤተ መንግስት የተጠየቀውን አስቸኳይ ጊዜ ሕግ ለዶናልድ ትራምፕ በሁሉም ሀገራት ላይ ታሪፍ እንዲጥሉ የአንድ ወገን ስልጣን እንደማይሰጥም ተገልጿል። ውሳኔው ነጩ ቤተ መንግስት በምክትል ሴክሬታሪ ኃላፊ በኩልም ተቃውሞታል። ትራምፕ ካናዳ ለጎንደር ዶም 61 ቢሊዮን ዶላር ትከፍላለች፣ ካልሆነ 51ኛ የአሜሪካ ግዛት ትሆናለች ሲሉ ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለካናዳ የነደፉትን የጎልደን ዶም ሚሳይል መከላከያ ስርዓት አካል ለመሆን 61 ቢሊዮን ዶላር መክፈል እንዳለባትና ይህም መክፈል ካልሆነላት ደግሞ 51ኛው የአሜሪካ ግዛት ትሆናለች ሲሉም ተደምጠዋል። ትራምፕ በግል ንብረታቸው ትሩዝ ሶሻል ላይ በለጠፉት መልእክት ካናዳ የእኛን አስደናቂ ወርቃማ ዶሜ ስርዓት አካል መሆኗ በጣም ትፈልጋለች፣ እኛም ከአሜሪካ ጋር ከተቀላቀለች ከክፍያ ነጻ ትሆናለች ብለዋል። በታቀደው የመከላከያ ስርዓት ውስጥ ካናዳ 51ኛ የአሜሪካ ግዛት ከሆነች $0 በመሆን ምንም ወጪ አታስወጣንም ሲሉ ትራምፕ ተናግረዋል። የትራምፕ ይህ ጽሁፍ ይፋ የሆነው ካናዳ ፓርላማ የዩናይትድ ኪንግደም ንጉስ ቻርለስ ሳልሳዊ ያልተለመደ ንጉሳዊ ንግግር ካደረጉ ከጥቂት ሰዓታት በኋላ ነው። ንጉሳዊ የካናዳ ሉዓላዊነት በአደገኛና እርግጠኛ ባልሆነ ጊዜያዊና የዩናይትድ ስቴትስ ፕሬዚዳንት ሀገሪቱን የአሜሪካ አካል እንድትሆን በሚያደርጉት እንቅስቃሴ ወቅት የወጣ ማሳሰቢያ ነው። ካናዳ ለትራምፕ የቅርብ ጊዜ መግለጫ አስተያየት ወዲያውኑ ከመስጠት ተቆጥባለች። ነገር ግን የካናዳ ጠቅላይ ሚኒስትር ካርኒ ቀደም ሲል ሀገራቸውን በመከላከያ ስርዓት ጉዳይ ከዩናይትድ ስቴትስ ጋር ከፍተኛ ደረጃ ውይይት እንዳደረገች ተናግረዋል። በአጠቃላይ ትራምፕ ወርቃማው እንደውም የመከላከያ ስርዓት 175 ቢሊዮን ዶላር እንደሚያስወጣ እና አሁን ባለው የስልጣን ዘመናቸው በ29 እንደሚጠናቀቅ ገልጸዋል። ምንም እንኳን ትራምፕ እንዲህ ቢሉም የመከላከያ ኢንዱስትሪ ባለሙያ ይጠናቀቅበታል በተባለው ጊዜ በጀትና አዋጭነት ላይ ጥያቄ ያነሳሉ። ትራምፕ ባለፈው ሳምንት በሪፐብሊካን ቁጥጥር ስር የሚገኘው ዩናይትድ ስቴትስ የተወካዮች ምክር ቤትን በጠባብ ድጋፍ ካገኙ በኋላ በሴኔት ውስጥ ለስርዓቱ የመጀመሪያ 25 ቢሊዮን ዶላር ድጋፍ ለማግኘት ተስፋ አድርገዋል። ይህ ገንዘብ ሜዲኬንና በ10 ሚሊዮኖች የሚቆጠሩ ዝቅተኛ ገቢ ያላቸው የአሜሪካውያን የሚረዳ የምግብ እርዳታን ጨምሮ ለማህበራዊ ፕሮግራም የገንዘብ ድጎማ በማቋረጥ ለወታደራዊና ድንበር አስከባሪ ኃይሎች በጀት ያሳድጋል። ጎልደን ዶምም ከአይረን ዶም ከፍ ያለ የመከላከያ ስርዓት ነው። አይረን ዶም ከአጭር ርቀት የሚወነጨፉ የጦር መሳሪያዎችን እንዲያከሽፍ ተደርጎ የተሰራ የአየር መከላከያ ስርዓት ሲሆን በየትኛውም የአየር ሁኔታ ውስጥ ተግባሩን ያከናውናል። የተተኮሱ ተወንጫፊ መሳሪያዎችን ለመለየት ራዳር የሚጠቅም ሲሆን ተወንጫፊዎቹ በመኖሪያ አካባቢ ወይም በባዶ ሜዳ ላይ የሚወድቁ መሆናቸውንም ቀድሞ የመለየት አቅም አለው። ጎልደን ዶም በዚህ ረገድ የተሻለ ሲሆን ከሌላኛው የዓለም ክፍል የተወነጨፉ ወይም ከጠፈር የሚተኮሱ ሚሳይሎችንም የመጥለፍ አቅም አለው። የሚገነባውን ከክሩዝና ባላስቲክ ሚሳይሎች፣ ሃይፐርሶኒክ የጦር መሳሪያዎች ከድምፁ ፍጥነት በላይ የሚንቀሳቀሱትንም ጨምሮ እና ክፍልፋይ የምህዋር የቦምብ ጥቃት ራሶችን መከላከል እንዲችል ተደርጎ ነው።